ሰላም ጤና ይስጥልን ውድ ቻናላችን ተከታዮች ነሆ በዛሬው ዝግጅታችን አንድ የቴክኖሎጂ ጉዳይን ይዘን ተከስተናል። በዚህ ዝግጅት ላይ ዓለምን እያነጋገረ ያለው ማይክሮቺፕስ ምንድነው? ማይክሮቺፕስ በሰውነት ውስጥ የሚቀበረው ለምንድነው? የማይክሮቺፕስ ጥቅምን በዚህ ላይ ለሁለት የተከፈሉ ሐሳቦችን ማለትም ከስልጣኔና ከሰይጣናዊ ተግባር ጋር የሚያያይዙ ጉዳዮችን እንዳስሳለን። አብራችሁን ቆዩ። ይህ ቴክኖሎጂ የማያሰማን ጉድ የለም። ከወደ አሜሪካና ከአውሮፓ ሀገራት አስገራሚ ዜናዎች ይደመጣሉ። አንዳንድ የሀገሪቱ ግዙፍ ተቋማት ማይክሮቺፕስ በሰውነታቸው ውስጥ ያላስቀበሩ የማያስቀበሩ ሰራተኞችን ላለመቅጠር ወይም ከስራ ገበታቸው ለማሰናበት እያቀዱ ነው ተብሏል። ዘመኑ እንደ አውሮፓውያን አቆጣጠር በ1998 ነበር በዓለም ታሪክ ለመጀመሪያ ጊዜ በሰው ሰውነት ውስጥ ማይክሮቺፕ የተቀበረው። የዚህ ቴክኖሎጂ ባለቤት ደግሞ በቢሊዮነሩ ቢል ጌትስ የተመሰረተው ማይክሮሶፍት ተቋም ነው። ውድ የቻናላችን ቤተሰቦች ቻናሉን ሰብስክራይብ በማድረግ የደወል ምልክቱን በመጫን ይጀምሩት። ይህ ዳር ቲዩብ ነው። ለመሆኑ ማይክሮቺፕ በሰውነቶ ውስጥ እንዲቀበር ይፈቅዳሉ? ማይክሮቺፕ ወይም ቺፕ አነጋጋሪም አወዛጋቢም ከሆኑ የቴክኖሎጂ ዘርፎች አንዱ ነው። በእጅ ቆዳ ስር በሚቀበር ቺፕ ክፍያ መፈጸም እየተለመደ መጥቷል። ገበያ ሲወጡ ስልክ ወይም ካርድ ይዞ መውጣት የማያስፈልግበት ጊዜ እየመጣ ይመስላል። እንደ ስዊድንና ኔዘርላንድ ባሉ ሀገራት ባቡር ለመሳፈር፣ ምግብ ለመግዛትና ወደ ቢሮ ለመግባት ቺፕ መጠቀም የተለመደ ሆኗል። አንዳንድ መስሪያ ቤቶች ቺፕ ያላስቀበሩ ሰዎችን አንቀጥርም ማለታቸውን ተከትሎ ቺፕን አስገዳጅ ማድረግን በሕግ ያገዱ የአሜሪካ ግዛቶችም አሉ። ማይክሮቺፕ ምንድነው? እስካሁን ድረስ በዓለም ላይ ወደ 200,000 ሰዎች በሰውነታቸው ውስጥ ሁለት አይነት ማይክሮቺፕ እንዳስገቡ ባለሙያዎች ይናገራሉ። የመጀመሪያው የማይክሮቺፕስ አይነት በእንግሊዘኛው ራዲዮ ፍሪኮንሲ አይዴንቲፊኬሽን ቺፕስ ባጭሩ ሲገለጽ RFID የሚባለው ሲሆን ሁለተኛው ደግሞ ኒር ፊልድ ኮምፕሊኬሽን ቺፕስ ወይም ባጭር ቃል NFC ይባላል። አንደኛው ገመድ አልባና በራዲዮ ሞገድ መልእክት የሚያስተላልፍ ቺፕ ነው። መጠኑ የሩዝ ፍሬ ያህላል። ለእያንዳንዱ ሰው መለያ ቁጥር ይሰጣል። ይህ ቺፕ የጤና መረጃ ይመዘግባል። የልብ ምት፣ የሰውነት ሙቀት አለያም የሆርሞን መጠንን ተመዝግቦበት መረጃው በራዲዮ ሞገድ ይተላለፋል። ይህ ቺፕ ከሰውነት ውስጥ ወጥቶ የያዘው መረጃ ወደ ኮምፒውተር ሊገለበጥ ይችላል። ባለሙያዎቹ ይሄ ቴክኖሎጂ በሕክምናው ውስጥ የቆየ አሰራር ነው ይላሉ። ሁለተኛው አይነት ቺፕ በተለይም ከጭንቅላት ኒውሮኖች ጫፍ ጋር ይገናኛል። መጠኑም ሳንቲም የሚያክል ነው። በአቅራቢያው ካለ ኮምፒውተር ጋር መረጃ ሊለዋወጥ ይችላል። ከ8 ዓመት በፊት በገጠመው አደጋ ምክንያት ከትከሻው በታች ፓራላይዝድ ሆኗል። ከወራት በፊት የተለቀቀ ቪዲዮ ላይ ኖላንድ ከአእምሮ በሚተላለፍ ትዕዛዝ እየተመራ ይነመረብ ቼዝ ሲጫወት ይታያል። እጁንም ሆነ እግሩን ማዘዝ አይችልም። ሆኖም ግን የቼዝ መጫወቻዎቹን ከአንድ ስፍራ ወደ ሌላ ስፍራ ያንቀሳቅሳል። ከየትኛው ስፍራ ወደ የትኛው ስፍራ ማንቀሳቀስ እንደሚፈልግ ሲያስብ ጭንቅላቱ ውስጥ የተቀበረው ቺፕ መልእክቱን ያነባል። መልእክቱ ወደ ኮምፒውተሩ ተልኮ ኖላንድ ያሰበውን ድርጊት ይፈጽማል። በኒውሮ ቴክኖሎጂ ላይ የሚሰራው የኤለን መስክ ተቋም ኒውራሊንክ በሰው ልጅ ጭንቅላት ውስጥ ቺፕ ሲቀበር ኖላንድ የመጀመሪያው ነው። ኖላንድ የተገጠመለት ቺፕ ሳንቲም የሚያህል ነው። በአንጎሉ ውስጥ ያለውን የኒውሮን እንቅስቃሴ አንብቦ መልእክት በራዲዮ ሞገድ ያስተላልፋል። ስለዚህ ሰዎች መራመድ ሲያስቡ እንዲራመዱ ወይም ሌላ ያሰቡትን እንዲከውኑ ያስችሏቸዋል። ኖላንድ ከአእምሮ በሚተላለፍ ትዕዛዝ እየተመራ በበየነ መረብ ቼዝ ይጫወታል። ጭንቅላታችን ውስጥ ወደ 86 ቢሊዮን የሚጠጉ ኒውሮኖች አሉ። እነዚህ ነርቮች ሲናፕሲስ በተባለ ህዋስ እርስ በርሳቸው ይተሳሰራሉ። ማሰብ ወይም መራመድ ስንፈልግ አንደኛው ኒውሮን ከሌላኛው ኒውሮን ጋር በከፍተኛ ፍጥነት መረጃ ይለዋወጣል። ይህንን የመረጃ ልውውጥ በሰው ሰራሽ ቺፕ አማካኝነት ለማከናወን ጥናትና ምርምሮች ቀጥለዋል። በዩናይትድ ኪንግደምና በአውሮፓ የሚኖሩ 4000 ሰዎችን በማነጋገር ከ3 ዓመት በፊት የተሰራ ጥናት እንደሚጠቁመው 51 በመቶ ቺፕ በሰውነታችን ውስጥ እንዲቀበር ይፈቅዳሉ። በሕክምናና በክፍያ ስርዓት ቺፕን በመምረጥ ረገድ በቻይና፣ በጃፓንና በደቡብ ኮሪያ ከፍተኛ ፍላጎት ተስተውሏል። ከሰዎች ባሻገር የቤት እንስሳትም ሲጠፉ ለማግኘት ቺፕ እየተገጠመላቸው ነው። ከጤና እንዲሁም ከግል መረጃ ጥበቃ አንጻር ማይክሮቺፕን የተመለከቱ ጥያቄዎች ይነሳሉ። በሌላ በኩል ደግሞ ቺፕን የተመለከቱ የሴራ ትንታኔዎች ተበራክተዋል። ማይክሮቺፕ ምንድነው? ለምን አገልግሎት ይውላል? ለሰው ልጆች ስጋት ነው? ዓለምንስ እንዴት ይለውጣል? ለሚሉ ጥያቄዎች ሙያዊ ማብራሪያ የሚሰጡ የዘርፉ ባለሙያዎችም አሉ። ማይክሮቺፕ ባለፉት ዓመታት ከሕክምናው ዘርፍ ወጥቶ ኑሮን ቀላል ለማድረግ ጥቅም ላይ እየዋለ ነው። ጣት ጫፍ ላይ በተቀበረ ቺፕ ክፍያ መፈጸምን እንደ ምሳሌ ይጠቅሳሉ። ስልክ በጣት አሻራ እንደሚከፈተው ሁሉ በጣት ቆዳ ስር በተቀበረ ቺፕ አማካኝነትም ክፍያ መፈጸም ይቻላል። በር፣ ካዝና ወይም መኪና ለመክፈትም ይውላል። ጀርመን ውስጥ ብቻ 5000 ሰዎች ክፍያን ለማከናወን ሲሉ ማይክሮቺፕስን አስቀብረዋል። ማይክሮቺፕ የጤና ሁኔታን መዝግቦ ወደ መረጃ ቋት ካሻገረ የክፍያ ስርዓት ውስጥ ከገባ ለምን የሰዎችን ሰውነት ለማዘዝ አይውልም በሚል አዳዲስ ጥናቶች እየተደረጉ ነው። ጭንቅላት ውስጥ የሚቀበሩ ማይክሮቺፕ እግርንና እጅን ማዘዝ የዚህ ምርምር አካል ነው።
በማይክሮቺፕ ላይ የሚቀርቡ የሴራ ትንታኔዎች ምንድናቸው? በዓለም ላይ ማንኛውም አዲስ ቴክኖሎጂ ሲመጣ እንደሚሆነው ስለ ማይክሮቺፕ ብዙ የሴራ ትንታኔዎች ተሰምተዋል። በጉልህ የሚታወሰው ኮሮና ቫይረስ ወረርሽኝን የተመለከተው ነው። ወረርሽኙ የተለቀቀው በክትባት ሰበብ በሰዎች ሰውነት ውስጥ ቺፕ ለመቅበርና በቺፑ አማካኝነት ክትትል ለማድረግ ነው የሚል ሐሰተኛ መረጃ መሰራጨቱ አይዘነጋም። ከዚህ ጀርባ ያለውን ደግሞ የማይክሮሶፍት አጋር መስራቹ ቢሊየነር ቢል ጌትስ ነው ተብሎ በስፋት ይወራ ነበር። የማይክሮቺፕ ባለቤቶች ማይክሮቺፕ ያስቀበሩ ሰዎችን ይቆጣጠራሉ። በማይክሮቺፕ አማካኝነት መንግስት ይከታተልናል። በማይክሮቺፕ አማካኝነት ከሌላ ዓለም የመጡ ፍጡራን ከሰው ጋር ተዳቅለው ዓለምን ለመውረስ መረጃ እየሰበሰቡ ነው። ማይክሮቺፕ የዲያብሎስ ስራ ነው የሚሉና ሌሎችም ብዙ የሴራ ትንታኔዎች ይሰማሉ። የማይክሮቺፕ ቴክኖሎጂ ዘርፍ ባለሙያዎቹ ግን እነዚህ የሴራ ትንታኔዎች መላምቶች ሳይንሳዊ መሰረት እንደሌላቸው ይናገራሉ። አንድ የሀገራችን ባለሙያ ደግሞ ቺፓች ካንሰር ወይም ኢንፌክሽን ሊያመጣ ይችላል የሚለውን መላምት ይጠቅሳል። በሌላ በኩል ቺፓች ድንገት በመረጃ መዝባሪዎች እጅ ቢገባ ግላዊ መረጃዎች ሊሰረቁ የሚችሉበት እድል ሰፊ ሊሆን ይችላል የሚሉት የቴክኖሎጂ ደህንነት ባለሙያዎች ደግሞ ይህንኑ ስጋታቸውን ሲገልጹ ይደመጣሉ። በዘርፉ ላይ ከጤና ጋር በተያያዘ የሚነሳው ጥያቄ ሚዛን ይደፋል። ቺፓችን በተሻለ ሲልከን ሸፍኖ ለመስራት ጥናቶች እየተደረጉ ነው። ስለ ማይክሮቺፕ ከሚነገሩ ልቦለዳዊ የሚመስሉ እሳቢዎች አንዱ የሰዎችን ዲጂታል ማንነት ማስቀረት ያስችላል የሚለውን አንዱ እንደሆነ ባለሙያዎች ይገልጻሉ። ማይክሮቺፕ ጭንቅላት ውስጥ ከተቀበረ የሰዎችን ስሜትና ትውስታ ወደ ኮምፒውተር ማስተላለፍ ይችላል የሚለውም ይጠቀሳል። የሚመዘገበው መረጃ 24 ሰዓት ስለሚቀመጥ ግለሰቡ ሲሞት ዲጂታል ማንነቱን ማስቀረት ይችላል። ከግለሰቡ የተመዘገበ መረጃ ተነስቶ የዚያን ሰው ዲጂታል ማንነት መገንባትም ይቻላል ሲል ባለሙያዎች ያስረዳሉ። ከዚህ ጋር የሚያያይዘው ሌላው እሳቤ ደግሞ አእምሮ የሚሰራበትን ሚስጥር ማወቅ ተችሎ ስለ ንቃተ ህሊና ያለው ግንዛቤ ሲጨምር የሰዎችን ጭንቅላት ወስዶ ሮቦት ላይ መጫን ይቻላል የሚለው ነው። በዚህ መንገድ የሰዎችን አካል በማስመሰል ክሎኒንግ የሚሰሩ ግዑዝ አካላት ላይ ከሰዎች ጭንቅላት ጋር የተገናኘ መረጃን መጫን ይቻላል። ይህን ከልጅነት እስከ እውቀት ያለንን ማንነትና መረጃን መጫን ማለት ነው ሲል ባለሙያው ያብራራል። የሰው ልጅን ተፈጥሯዊ አቅም በቴክኖሎጂ በመታገዝ የላቀ ማድረግ ትራንስሂውማኒዝም ከማይክሮቺፕ ጋር ተያይዞ ይነሳል። በማይክሮቺፕ ታግዞ በማሰብ ብቻ እንቅስቃሴን መከወን ከተቻለ ለምን የሰዎች ሰውነት ከተፈጥሯዊ አቅሙ የላቀ ድርጊት እንዲፈጽም ማድረግ አይቻልም? ይህ ማለት ተፈጥሯዊ የሰውነት ገደብን መሻገር ነው። ለምሳሌ በጣም ፈጣን አትሌት መፍጠር ይቻላል። ሰውነት ውስጥ የሚገባውንና የሚወጣውን የትንፋሽ መጠን ከተፈጥሯዊ መጠን በላይ በመጨመር ሰዎች ሳይተነፍሱ የሚቆዩበትን ጊዜ መጨመር ወይም አይን የሚያይበትን ርቀት መጨመር ሊሆን ይችላል ሲሉ የቴክኖሎጂ ጥናቱን በምሳሌ ያስረዳሉ። ይህንን የሰዎችን ተፈጥሯዊ አሰራር ማሻሻል የሚለውን ሐሳብ ከሃይማኖት ከስነ ምግባርና ከሞራል አንጻር እየተመለከቱ የሚነቅፉት አሉ። እንደ ማይክሮቺፕ ያሉ ቴክኖሎጂዎች ተደራሽነታቸው ለጥቂት ሀብታሞች ሆኖ አሁን ዓለም ላይ ያለውን የእኩልነት እጦት ያሰፋዋል የሚለውን ፍርሃት የሚገልጹ ባለሙያዎችም አሉ። 90% የዓለም ሀብት በ10% ሀብታሞች ተይዞ ባለበት ሁኔታ እንዲሁም ዲሞክራሲና ምክንያታዊ እሳቤ ባልዳበረበት ሁኔታ ውስጥ ቴክኖሎጂው በቅርብ ዓመታት ውስጥ ለገበያ ሲቀርብ ተጠቃሚዎቹ ሀብታሞች ብቻ ይሆናሉ ይባላል። እውነት ማይክሮቺፕ ሰዎችን ይጎዳል? ከማይክሮቺፕ ጋር በተያያዘ ከሚነሱ ጥያቄዎች አንዱ ድንገት ኢንተርኔት ቢቋረጥ ሰዎች ምን ሊገጥማቸው ይችላል የሚለው ሲሆን፣ በሌላ በኩል ደግሞ ለከፍተኛ ኤሌክትሮማግኔቲክ የመጋለጥ ስጋት ይጠቀሳል። በማይክሮቺፕ ላይ ብዙ ጥናቶች የሚደረጉትም በእነዚህ በርካታ ስጋቶች ምክንያት ነው። ስለዚህ ባለሙያዎች በአንድ ጊዜ ማይክሮቺፕ በሰውነት ውስጥ ከመቅበር ቀስ በቀስ ጥናት ቢደረግበት የሚል ምክር አላቸው። ብዙዎች ማይክሮቺፕ በአንድ ጊዜ በሰዎች ላይ የሚጫን ሳይሆን ቀስ በቀስ መደረግ ያለበት ነው ብለውም ያምናሉ። በርካታ ምሁራን ደግሞ ለንግድ መሯሯጥ ሳይሆን በሂደት መደረግ ያለበት ነው። የሰው ልጅ በልህቀት መድረስ የሚችልበት ደረጃ ላይ ገና አልደረሰም። እንዲሁም የሰው ልጅ አብሮ መኖርን አልተማረም። አሁንም በዓለም ላይ ብዙ ጦርነቶች አሉ። ስለዚህም የሳይንስ ማህበረሰብን ስጋት መጋራት ይገባል ይላሉ። ውድ የቻናላችን ተከታዮች፣ መጪው ዓለም ያስፈራል ወይስ ቀላል የኑሮ ስርዓትን ያመጣል? እርስዎ ሁሉ ነገር በማይክሮቺፕ ሲከናወን ቢባል ምላሽዎ ምን ይሆናል? በኮሜንት ቦክስ ላይ አስተያየቶን ያስቀምጡልን። የቻናላችን ማራኪና ዕለታዊ ዝግጅቶች እንዲደርሱ ሰብስክራይብ በማድረግ ቤተሰባችን ይሁኑ። ሁሌም በያላችሁበት ሰላማችሁ ይብዛ።